ብሔራዊ ምርጫ ቦርድ ሰባተኛውን ሀገር አቀፍ ምርጫ በቴክኖሎጂ በመደገፍ ለማካሄድ እየተዘጋጀ መሆኑን መግለጹ ይታወሳል። ለዚህም የተለያዩ መተግበሪያዎችን እያዘጋጀ መሆኑን የተናገረ ሲሆን በዛሬው ዕለትም ላለፉት 9 ወራት ሲዘጋጁ የቆዩ ናቸው ያላቸውን የመራጮች የግልና የፖለቲካ ፓርቲዎች ምዝገባ ስርዓትን ለፖለቲካ ፓርቲዎች አስተዋውቋል። የተለያዩ ፓርቲዎችም ጥያቄዎችንና አስተያየቶችን ያነሱ ሲሆን የቦርዱ አመራሮችም ምላሽ ሰጥተውበታል። አናብደታ ተጨማሪ ያላት ብሔራዊ ምርጫ ቦርድ ሰባተኛውን ሀገራዊ ምርጫ ለማካሄድ ቴክኖሎጂን ለመጠቀም እንዳሰበና በተለይ የመራጮች የግልና የፖለቲካ ፓርቲዎች ምዝገባ ሂደትን ለማከናወን መተግበሪያዎችን እያዘጋጀ መሆኑን ገልጾ ነበር። በዛሬው ዕለትም ባለፉት 9 ወራት የተዘጋጁትን መተግበሪያዎች ለፖለቲካ ፓርቲዎች ያስተዋወቀ ሲሆን እነዚህ መተግበሪያዎች እጩዎችም ሆነ መራጮች ባሉበት ቦታ ሆነው እንዲመዘገቡ የሚያስችሉ መሆናቸውን የተገለጸው። መተግበሪያዎችን በተመለከተ ማብራሪያ በተሰጠበት ወቅትም ለምርጫ ለመወዳደር የሚቀርቡ የግልም ሆነ የፓርቲ እጩዎች ለመመዝገብ የፋይዳ መታወቂያ እንዲሁም የድጋፍ ፊርማ ያስፈልጋቸዋል የተባለው በመተግበሪያው መሰረት ኢሜል በማውጣትና በስልክ በላፕቶፕ ወይም በታብሌት በመጠቀም ባሉበት ቦታ ሆነው የምዝገባ ሂደቱን መፈጸም ይችላሉ ተብሏል። ፓርቲዎቹም የድጋፍ ፊርማው ከዚህ ቀደም የሚነሳ የነበረ ጉዳይ እንደነበር በማንሳት አሁን ያለው ሁኔታን በተመለከተ ማብራሪያ የጠየቁ ሲሆን ቦርዱም በቅርቡ ይጸድቃል ተብሎ በሚጠበቀው የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ የሚታይ እንደሚሆን ጠቁሞ ምላሽ ሰጥቶበታል። ከዚሁ ጋር በተያያዘ መራጮችን በመተግበሪያው ለመመዝገብ የፋይዳ መታወቂያና የቀበሌ መታወቂያ እንደሚያስፈልጋቸው የተነገረ ሲሆን ፋይዳ የሌላቸው መራጮች ደግሞ ወደ ምርጫ ጣቢያ በመሄድ መመዝገብ እንደሚችሉ ተመላክቷል። በመድረኩ የተገኙ የፖለቲካ ፓርቲዎችም ሌሎች የምዝገባ ሂደቶች ከተብራሩላቸው በኋላ ይህና ሌሎች ተያያዥ ጥያቄዎችን አንስተዋል። ለምሳሌ እኔ 40 ምንጭ ላይ ነው ፋይዳ ያወጣሁት፣ ግን መመርጠው አዲስ አበባ ሊሆን ይችላልና ለመመዝገብ ሲሄድ አዲስ አበባ አካባቢ ያሉትን ምርጫ ጣቢያዎችን አክሰስ ማድረግ ይቻላል ወይ? ፋይዳ የሌለው ምን እንዲሆን ነው? አብዛኛው ህብረተሰባችን ገጠር ነው ያለው። መታወቂያ የዚህ ደጋፊ ካልሆነ መታወቂያ የሚከላከልበት ሁኔታ ስለነበረ ምናልባት ይሄም ትኩረት ተሰጥቶ በምን መልኩ ማዳረስ እንደሚቻል እኔ ልዩ ትኩረት የሚያሽ ጉዳይ ሆኖ ነው ያየሁትና የቦርዱ ሰብሳቢ ሜላትወርቅ ኃይሉም አንድ ሰው በመራጭነት ለመመዝገብ ቢያንስ 6 ወር በአካባቢው ሊኖር እንደሚገባ መጥቀስ ምላሽ ሰጥተዋል። መራጭ ለመሆን የግድ 6 ወር እዚህ መቀመጥ አለበት። አለበለዚያ አስዩም የሚደረገው ምንድነው? ማንም ሰው በፈለገው ቦታ ላይ የሄደ እየተመዘገበ ይመጣና አዲስ አበባ 6 ወር ሳይኖር አድራሻዬን ወይ አካባቢዬን ለውጭ ተቀምጫለሁና ልምረጥ የሚለውን ክፍተት ስለሚፈጥርብን እኛ ምን መክረው ቤዛችን የቀበሌ መታወቂያ ስለሆነ በፋይዳ ያለውና የቀበሌው መታወቂያ መመሳሰል ስላለበት በፋይዳ ከወጣበት ስፍራ ውጪ ሄዶ ለሚመርጥ ሰው የግድ ከዛ ጋር ካላስተያየ ነው ሰዎች በተለያየ ቦታ እየተመዘገቡ እየመጡ እዚህ ነው ይመርጣለው የሚለው ከቀበሌው አድራሻቸው ጋር ካልተጣጣመልን ለምርጫ ኤሊጂብል ስለማያደርጋቸው ነው። ጊዜ ችግር የሚገጥመን የቀበሌ መታወቂያ የማግኘት ጉዳይ ነው። ይሄንን መሰረት አድርጎ የኢትዮጵያ ብሔራዊ ምርጫ ቦርድ ሰዎች ባላቸው መታወቂያዎች ሁሉ የሚመርጡበትን አማራጭ በህግ አስቀምጧል። መታወቂያ ከሌለ ሰዎች ከየቀበሌያቸው መታወቂያ ማግኘት ካልቻሉ በተለያየ ምክንያት በምስክር የሚሄደው ስርዓት አሁንም ይቀጥላል። ሌላው ከፓርቲዎቹ የተነሳው ጥያቄ በኢትዮጵያ ያለው የስማርት ስልክ ተጠቃሚና ነባራዊ ሁኔታን የተመለከተ ሲሆን ሰብሳቢዋ ምላሽ ሰጥተውበታል። ኢትዮጵያ ውስጥ ያለው በሙሉ ማኑዋል ነው ያዘው። ሞባይል ብዙ ቢዝም ለዚህ ሲስተም ራሱ ይመቻቻል አይደለም እና ይሄ ሲስተም ዲጂታል ብቻ ነው ወይስ ማኑዋሉ እንዳለ ኮምፕሊትሊ ይቀራል? እንደዚህ አይነት ቴክኖሎጂ አሁን አገራችን ባሉት 50,000 ጣቢያዎች ማድረግ አንችልም። አቅምም የለንም። የማቴሪያል አቅም የለንም፣ የሰው ኃይል አቅም የለንም፣ የኢንፍራስትራክቸር አቅም የለንም። ስለዚህ አሁን እኛ እንደመነሻ ቢያንስ 50% ምርጫውን በዚህ በቴክኖሎጂ የተደገፈ ለማድረግ ነው የምንሞክረው። 50%ቷ ግን እንዳልኳችሁ ድሮ በመናደርገው የማኑዋል ስራ ነው የምንቀጥለው። በሌላ በኩል ከቴክኖሎጂው አስተማማኝነትና ከምርጫ ስርዓቱ ጋር የተገናኘ ጥያቄ የሚቀርብ ሲሆን ይህን በተመለከተም የቦርዱ የስራ ኃላፊዎች ማብራሪያ ሰጥተዋል። ፕሮቴክሽኑ ምን ያህል በሱ በኩል ይህንን ነገር እንዳይሰረቅና ምን ያህል የሴኩሪቲ እንትኑ ተካሂዷል ለማለት ነው። ይሄ ሲስተም ፔኔትሬት እንዳይደረግ ባሉት ማናቸውም ጥበቃ መንገዶች ቦርዱ ያንን ሲስተም ኢምፕሌስ ያደርጋል። ከዚህ በተጨማሪ ይሄ ዴታ የሚኖረው በኢትዮጵያ ብሔራዊ ምርጫ ቦርድ ፕሬሚስስ ብቻ ነው። ዳታው በየትኛውም ቦታ አይኖርም። የራሳችን
ዴታ ሴንተር ይኖረናል በራሳችን ዴታ ሴንተር ነው እናስቀምጠው ሪከቨሪ ይኖረናል ባክአፕ ያንንም በራሳችን ፕሪሚስስ እንጠቀማለን የዳታ ሴንተሩ በኢትዮ ቴሌኮም ዳታ ሴንተር ነው የነሱ ኤላስቲክ ክላውድ ሰርቪስ የሚባሉ ሌተስት ሰርቪሳቸው ነው ከረንትሊ እየተጠቀምን ያለ ነው ኔትወርኩስ እንዴት ነው ያው ብዙ ሰው ባለበት ኔትወርክ መጠቀም ይችላል በአገራችን ያለው የኢንተርኔትና የኤሌክትሪክ አቅርቦት ጉዳይ ሌላው በጥያቄነት የተነሳ ሲሆን የብሔራዊ ምርጫ ቦርድ ሰብሳቢም ያለውን ዝግጅት አስረድተዋል በተለይ በምርጫ ቀን ከመብራት ከኢንተርኔት ከሲስተም በአጠቃላይ ልንለው እንችላለን ጋራ የሚመጡ ችግሮች ያገራችን ሁኔታ በስፋት ስለምናቀው በተለይም ደግሞ የምርጫ ጣቢያዎች አብዛኛዎቹ ገጠር ውስጥ ነው ያሉት ስለዚህ እነዛን በምን መልኩ ማኔጅ ማድረግ ይቻላል ምርጫ በአንድ ቀን የሚፈጸም ስለሆነ ኢንተርኔት ባይኖር ኦሬዲ ታብሌቱ ላይ የ1500 በዛች ምርጫ ጣቢያ የሚመርጠው የ1500 ሰው ስም ስላለ ዳታ ስላለ ፎቶግራፉ ስላለ ቮተር አይዲው ስላለ መተው ለመምረጥ በሚፈልጉበት ጊዜ ስካን ሲደረግ ኦፍላይን ስካን ማድረግ ይቻላል ስለዚህ የኢንፍራስትራክቸር ኢሹ አይኖርብንም በሌላ በኩል ደግሞ ምርጫ ቦርድ አይደለም በዚህኛው ባለፈው ሀገራዊ ምርጫ ባክአፕ ጄነሬተሮች አሉት ፓወር ባንክም ጭምር ስላለን እነኚህን ሜካኒዝሞች ተጠቅመን ሚኒማይዝ ለማድረግ እንሞክራለን መተግበሪያዎቹ በአግባቡ ተግባራዊ እንዲደረጉ ለመራጩ ህዝብ የግንዛቤ ማስጨበጫ መስጠት እንዳለበትም ፓርቲዎቹ ያነሱ ሲሆን ቦርዱ ማሰልጣኞችን ከማሰልጠን ጀምሮ የተለያዩ ዝግጅቶች እያደረገ መሆኑን ተናግሯል በመተግበሪያዎቹ እስከ 30,000 የሚሆኑ መራጮችን ለመመዝገብ እንደታሰበ የገለጸው ቦርዱ በ10 ሺዎች የሚቆጠሩ እጩዎችን እንዲሁም ከ60 በላይ የፖለቲካ ፓርቲዎችን ለመመዝገብ እንደሚያስችሉም ጠቁመዋል ተግበሪያዎቹ ለተጠቃሚዎች በ5 ቋንቋዎች ማለትም አማርኛ እንግሊዝኛ ኦሮምኛ ትግርኛና ሶማሊኛ እንደሚቀርቡ የተነገረ ሲሆን ተመዝጋቢዎች ለ7ኛው አገራዊ ምርጫ ከመመዝገባቸው በፊት የትኛው ምርጫ በሚካሄድበት ወቅት ሊገለገሉበት የሚችሉበት ቋሚ የመራጭ መለያ ቁጥር እንዲኖራቸው እንደሚደረግም ሰምተናል